እስከ ዛሬ በጣም ብዙ ሻምፖ ሰርቻለሁ። የዛሬው ሻምፖ ደግሞ ለየት ያለ በጣም ደስ የሚል ፀጉሬን እንዴት እንዳሳመረው እንዴት እንደተመቸኝ፣ በተለይ ፀጉራችሁ ለሚደርቅ፣ ለሚሰነጣጠቅ፣ ለሚረግፍ እንዲሁም ደግሞ ለተጎዳ ፀጉር ለልጅ ለዋቂ ለህፃናትም የሚሆን ሻምፖ አሰራር ይዤላችሁ መጥቻለሁ። በእርግጠኝነት ይሄን ሻምፖ ተጠቅማችሁ ፀጉራችሁ ላይ ቢያንስ በወር ለውጥ ታዩበታላችሁ። ሰላም ውዶች፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማቸው ብዝት ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ በተለይ ይሄ ሻምፖ እንደዚህ እኔ እንደምታዩት እንደ ውህድም እንደ ማስክም ተጠቅሜ ለትንሽ ደቂቃዎች እና ሰዓት አቆየዋለሁኝ። እንደምታዩት እንደዚህ አድርጌ በጣም ነው የተመቸኝ። ፀጉራችሁ እንዳልኳችሁ ለሚሰነጣጠቅ፣ መንታ ለሚሆን፣ ለሚረግፍ እንዲሁም ለፍሪዝነት ብትጠቀሙት ራሱ በጣም አሪፍ ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ወደ ግብአታችን ስንሄድ በመጀመሪያ ደረጃ ሰሊጥ ነው ይዤ የመጣሁት ወይም ደግሞ በአረበኛ ስምስም ይባላል። እንደምታዩት የበፊቱ ያያችሁት ነጭ ነው፣ በጣም ነጭ ነው። ይሄ ደግሞ እንትን ያለው ነው ትንሽ እንደምታዩት ወደ አጋምነት የሄደ ነው ማለት ነው። እና እዚህ ጋር እንግዲህ ሰሊጥ እንደምታውቁት የሰሊጥ ዘይት ለምግብነትም እንዲሁም ደግሞ ለፀጉርም አሪፍ ነው። 2 ማንኪያ ተጠቅሜ ያለውኝ። ሌላኛው ግብአቴ ደግሞ እንዲሁም ቁርንፍድ ነው። ቁርንፍድን እንደምታዩት አነሳ አድርጌ ነው የተጠቀምኩት፣ ብዙ አይደለም። ያው ይበቃኛል ይሄን ያህል። ቁርንፍድ ብዙ ጊዜ እኔ ለፀጉር እጠቀማለሁ፣ ነገር ግን ደግሞ ታበዛችሁትም ጉዳት አለው ማለት ነው። እና እዚህ ጋር ሌላኛው ግብአቴ ደግሞ ተልባን ነው። ተልባን እንደምታዩት እኔ ሁልጊዜም ቢሆን ተልባን ቁርንፍድን በጣም ነው የምጠቀመው። የመጀመሪያ ጊዜ ያው ለመጀመሪያ የተጠቀምኩት እንግዲህ ሰሊጥ ነው። የሰሊጥ ዘይት በጣም ለፀጉር እንዳልኳቸው ነው። እዚህ ጋር ያው እንግዲህ ተልባንም የሚበቃኝን ያህል ነው የምሰራው። ያው የምጠቀማቸው ግብአቶች እኔ እንደ ፀጉሬ ብዛት ነው፣ እናንተም እንደ ፀጉራችሁ ብዛት ነው። እኔ ፀጉሬ በጣም ብዙ ስለሆነ በጣም ስለደረቀ አሁን ላይ ደግሞ በዛ አድርጌዋለሁኝ። እዚህ ጋር ደግሞ እንደምታዩት አብሽን ነው። አብሽ ደግሞ ተመሳሳይ 2 ማንኪያ ተጠቅሜያለሁ። በዚሁ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። ነባር ቤተሰቦችም ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እዚህ ጋር እንግዲህ ሌላኛው እዚህ ጋር የባለፈው የሩዝ ውሃና የሮዝመሪ ውሃ ሰርቼላችሁ ነበረ። በሱ በሰራሁበት ላይ ዘፍዝፌ ነበር፣ ውሃ ጨምሬበት ነበረ። ስለዚህ ያንን የዘፈዘፍኩትን ውሃውንም ጥሬውንም እንደዚህ አርጌ ተጠቅሜዋለሁ፣ ሩዝና የሮዝመሪውን ማለት ነው። ምክንያቱም ሁልጊዜም ቢሆን እንደዚህ አድርገን ማንኛውንም ነገር ብንጠቀማቸው ባንጠላቸው አሪፍ ነው ማለት ነው። እና እንደዚህ አድርጌ ያ የባለፈውን እንዳልኳችሁ ወዱን እዚህ ላይ ባለፈውን ቁርንፍድ ያለው ማለት ነው። እና የብርቱካንም ልጣጭ አለው። ብርቱካን ልጣጭ ሽታው ደስ የሚል ያደርገዋል ማለት ነው። እና እንደዚህ አድርጌ እሳት ላይ ጥዳለሁኝ የሚበቃኝን ያህል። ነገር ግን ይሄ ውሃ አይበቃኝም፣ በኋላም እጨምራለሁ። ይኸውኝ እስከ መጨረሻው እናንተ ማለት ነው። ያው እንዳልኳቸው ለምሳሌ ለ3 ለ4 ሰው ከሆነ ይሄን ሻምፖ የምሰሩት በዛ አድርጋችሁ ስሩ ማለት ነው። እኔም በእርግጥ ብዙ ነው የሰራሁት፣ በ3 ጊዜ ነው የመታሁት ማለት ትችላላችሁ። በደንብ አድርጌ እንደ ውህድም እንደ ማስክነትም ያገለግላል። ለልጆች በተለይ ብትጠቀሙላቸው ይሄንን ሻምፖ በጣም ልዩ ነው የሚያደርገው ማለት ነው። እና እንደዚህ አድርጌ እጃችሁን ከድስቱ ላይ እንትን ማለት የለባችሁም። ለምን እንደምታዩት ሰሊጡ ሰፏል ወደ ላይ፣ ግዴታ መቀላቀል አለበት። እንደገናም ደግሞ ከስር ተልባው ይይዛል፣ የመያዝ ባህሪ ያለው የመጣበቅ ማለት ነው። ስለዚህ እንደዚህ አድርገን በደንብ አድርገን እጃችንን ሳናሳረፍ እናማስለዋለን ማለት ነው። እና በዚሁ አጋጣሚ እንግዲህ ከፊት ለሸሸባችሁ እንዲሁም ደግሞ ፀጉሬ ይደርቃል ጫፉ ከስር ጭቃ ቅባት የሰራኋቸው በባልዚን የሰራሁት አለ፣ በቁርንፍድ በጣም ብዙ ጭቃ ቅባቶች ሰርቻለሁኝ። ከሚገርማችሁ ብዙዎች ተጠቅመው ደግሞ በጣም ብዙ ለውጥ አይተውበታል። እና ኮሜንታቸውን በጣም ደስ የሚል ኮሜንት አስተያየት ለምሰጡኝ አመሰግናለሁኝ። እዚህ ጋር እንግዲህ እንደምታዩት እንደዚህ አድርጌ ቢያንስ እሳታችሁ ከፍ ያለ ከሆነ
ለ5 ደቂቃም ወይም ደግሞ ለ10 ደቂቃ። እኔ እንግዲህ ሰዓቴ ከፍ ያለ ስለሆነ ቢያንስ 6 ወይ 5 ደቂቃ ነው የፈጀብኝ ማለት ነው። ምክንያቱም እንዳልኳችሁ እንደ ሰዓታችሁ መጠን ነው እዚህ ጋር እንትን የሚለው ማለት ነው። እና እንደዚህ አድርጌ የሁላችሁ ወደ አረፋነት ሄዷል። የሰፈፈው ሰሊጡ ምን ሆኗል? ወደ ውስጥ ወርዷል ማለት ነው። ዘቀጠ በቃ እንትን እያለ ነው እየበሰለ ማለት ነው። ወደ ጀሊነቱ ተቀይሯል ሙሉ ለሙሉ ማለት ነው። በዚሁ እንደዚህ አድርገን ጀሊው ወፈር ብሏል። እኔ እንግዲህ ውሃ ጨምሬበታለሁኝ። ቪዲዮም ላይ ላስገባው አላውቅም እንጂ እንትን ውሃ ጨምሬበታለሁ ከመጀመሪያው በዛ አድርጌ ነው እንዳልኳችሁ እኔ ጀሊነቱን ስለምፈልገው። በነገራችን ላይ ይህንን ጀሊ ሻምፖ ብቻ ሳይሆን መስራት ያለባችሁ ይህንን ውህድ እንደ እንትን መጨመር ትችላላችሁ፣ እንደ ውህድነት። እንዲሁም ደግሞ ፀጉራችሁን ለመፈረዝ ለፊታችሁ ራሱ ይሄንን መጠቀም ትችላላችሁ። በዚህም ሳሙና እንደዚህ አድርጋችሁ መስራትም ትችላላችሁ። ለፊት በጣም አሪፍ ነው። የተጠቀምኳቸው ግብአቶች ሙሉ ለሙሉ ለሰውነታችንም ሆነ ለፀጉራችን በጣም ተመራጭ የሆኑ ናቸው ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ያው እኔ ጨርቅ አልተጠቀምኩም፣ ወንፊት ነው የተጠቀምኩት። በዚህ አጋጣሚ ግን በጨርቅ ወይም ደግሞ ጠቅጠቅ ያለ ወንፊት ማጥለያ ቢኖራቸው አሪፍ ነው። ምክንያቱም እኔ ሙሉ ለሙሉ ሰሊጡ ምን ሆኗል ወደ ውስጥ ገባልብኝ ማለት ነው። ሰልቶ ነበር የወረደውና ያው ስታጠብ ግን በማበጠሪያው አበጥሬ አውጥቼዋለሁኝ። እዚህ ጋር እንግዲህ እንደምታዩት እኔ ይህንን እንትኑን አልጥለውም ማለት ነው። እንደምታዩት ቀሪውን ጥሬውን ማለት ነው። ምክንያቱም ያደረኩት ውሃ ጨምሬ ፍሪጅ ውስጥ አደርገዋለሁኝ። ለምን ለፊት ወይም ደግሞ ሌላ ጊዜ ለምሰራው ሻምፖ ደግሜ ሰራበታለሁኝ እንደገና አብስዬ ማለት ነው። እና እዚህ ጋር እንግዲህ እናንተ የሚስማማችሁን ሻምፖ መጠቀም ትችላላችሁ። እኔ እንግዲህ ይሄ ሻምፖ ነው ያለኝ፣ አልቆ ነበረ ትንሽ ነው የጨመርኩት። ያው ይሄንን ሻምፖ ሰራውት ያለሽ ሻምፖ እየቀላቀልሽ ትልኛላችሁ። ይሄ በነገራችን ላይ ሳሙና መጨመር ትችላላችሁ ከልብስ ሳሙና ውጭ ማለት ነው። ምክንያቱም በሳሙና ባላችሁ በሚስማማችሁ ሻምፖ መጠቀም ትችላላችሁ። ሻምፖውን እንደዚህ ውህዱን ቀልቅለን ስንሰራ ሻምፖ ትንሽ ነው የምንጨምረው። ከዛ ምንድነው ያንን ኬሚካል ያለውን እሱ ምን ያደርገዋል? ያጠፋዋል ማለት ነው። እና ይሄ ተፈጥሯዊ ወደ ተፈጥሯዊ ሻምፖ ይሆናል። በጣም አሪፍ ነው። ፀጉራችን ምንም ነገር ይሁን ይመለስልናል ማለት ነው። እና እንደዚህ እንደምታዩት ይኸውላችሁ መትቼዋለሁ በመምቻኔ። እናንተ ደግሞ የመፍጫ ከሌላችሁ በሹካ ወይንም እንደዚህ ቀልቅላችሁ መታጠብም ትችላላችሁ። እንደዚህ እንደምታው በእንደዚህ ሁኔታ በጣም ደስ የሚል ነበረ ከሚገርማችሁ። እኔ እንዲሁ በጣም ነው የወደድኩት። እና እንደዚህ ቃለችኝ የሻምፖ እቃ ሁሌ የምጠቀማት። እንደዚህ አይነት እቃዎችን በነገራችን ላይ አትጣሏቸው። የውሃ ጠጥታችሁ ሊሆን ይችላል፣ ሻምፖ አልኩኝ ይቅርታ፣ ጁስ ጠጥታችሁ ሊሆን ይችላል። እና እቃዎችን እጥብ እያደርጋችሁ አስቀምጧቸው፣ ይጠቅሟችኋል ማለት ነው። እና እንደዚህ አድርጌ ሞላብኝ አረፋው ስለበዛ። ነገር ግን በኋላ ላይ አሳድሬ እንትን ካልኩ በኋላ ወደዚህኛው ቀልቅየዋለሁ ማለት ነው። ያው ይሄንን በነገራችን ላይ ይሄን ሻምፖ እስከ ሳምንት ወርም ድረስ ሰርታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። እኔ በማግስቱ ነው እንግዲህ እንደምታዩት በእለቱ በሰራሁ ቀን አይደለም የታጠብኩበት። እዚህ ጋር እንግዲህ እንደምታዩት ፀጉሬን እኔ በጣም ብዙ ቅባት ተቀብቸው ነበረ። እንደምታዩት ቁጥርጥር ሰርቸው ወዲያውኑ ነው የፈታሁት። ቅባቱ ራሱ በጣም እንትን ብሎኛል። የሆነ ፀጉሬ ድርቅ ስላለብኝ ስለነበረ ምንድነው ተቀብቸው ነበረ። እንደምታዩት ያው ፀጉር ስንቀባው እንደዚህ ጭብር ይላል ማለት ነው፣ እንስ ይላል። እና እንደዚህ አድርጌ እንደምታዩት ያው ፀጉሬን ውሃ ለቅልቄ መጥቻለሁ። በውሃ እየታጠብኩ እንዳላሳያቸው እዛ ጋር እንትን አለ የማይመቸኝም ቦታው ማለት ነው። እና እንደዚህ አድርጌ በደንብ አድርጌ ውሃውን አስነክቼ ስለመጣሁ ከስር ነው ሁልጊዜም ቢሆን ሻምፖ ሆነ ቅባትም ስንጠቀም ለፀጉራችን አጠቃቀማችን ይወስነዋልና እንደዚህ አድርጌ ከስር ነው ሁልጊዜም ቢሆን ቆዳችን ንጹህ ሲሆን ነው ፀጉራችን ሊያድግ የሚችለው ማለት ነው። ከስር ነው ማንኛውንም ነገር ቅባትም እንዲሁም ሻምፖዎችም ውህዶችም ማስኮችን ሁሉንም ስንጠቀም ቆዳችን ላይ ቅድሚያ እናድርግ ማለት ነው። እና እንደዚህ አድርጌ በደንብ እንደምታዩት አረፋው ወዲያውኑ ነው እየወጣልኝ ያለው። እንደዚህ ማስያጅ አደርገዋለሁኝ።
ቅባቱ ነበረው ቅባቱ ራሱ ወዲያውኑ ነው የለቀቀልኝ ማለት ነው። እና እንደዚህ እያደረግኩኝ አንድ ዙር መትቼዋለሁኝ። አሁን ድጋሚ እየመታሁት ነው ያለሁት። እንደምታዩት ጫፉ ራሱ ጭብር ያለ ነበረ። እንዴትም እንደዚህ እንደሆነ የሆነ እንደ ፍሪዝ ነው የሆነው። በቃ ደስ ነው ያለኝ ሳበጥረው ራሱ ማለት ነው። እና እንደዚህ ሁለተኛ ዙር እየመታሁት ነው ያለሁት። ሁለተኛ ዙር ላይ ስመታው እንግዲህ እኔ በደንብ አድርጌ ማስያጅ አድርጌ ቢያንስ ለ5 ደቂቃ ምናምን አቆይቼዋለሁኝ። እናንተ ቢያንስ ለ1 ሰዓት ራሱ ማቆየት ትችላላችሁ። እንደዚህ ጥቅልል አድርጋችሁ ምንም ችግር የለም። ወደ ፀጉራችሁ እንዲገባ ማለት ነው። እና እንደዚህ አድርጌ ማስያጅ አደርገዋለሁ። ወዲያውኑም እንደዚሁ መታጠብ ትችላላችሁ። አይ ከዚህ በፊት ጥያቄ ስለጠየቃችሁ ነው ስንት ሰዓት ማቆየት እንችላለን ወይ ደቂቃዎች ፀጉራችን ላይ ማቆየት እንችላለን ወይ ስላላችሁኝ ነው። እና እንደዚህ አድርጌ ትንሽ አቆይቼ ነው የታጠብኩት። ሁሉንም ነው የጨመርኩት ሻምፖውን። እና የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እንዲሁም እያልኩኝ እንግዲህ እንደምታዩት እንደዚህ ማስያጅ በደንብ አድርጌዋለሁኝ። ቻው፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታቸው